ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ማድረግ አለብኝ እንዳሉት ሰዎቹ ከዛ በኋላ ሰውየው ፍላጎት ካለው የፕሮግራም መሪው ወይም ደግሞ ሲሰብክ የነበረው ዋሬቨር ጌታን የምትቀበሉ ወደፊት ኑ ይላል። ኦኬ የዚህን ጊዜ ወደፊት ይወጣል። ልቡ ተነክቷልና ማለት ነው። ጌታን ሊቀበል ይወጣል፣ ወስኗል ማለት ነው። ከዛ በኋላ ኮንፌስ የሚያደርገው አይደል? እሱ ሰው በልቡ አምኖ በአፉ መስክሮ ይላል አይደለ? አሁን እምነትና ይሄ ሪፔንተንሱ አንድ አይነት ነው። ሰው በልቡ አምኖ በአፉ መስክሮ አይደል? በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ ጳውሎስ። ስለዚህ ጌታ ሆይ ኃጢአቴን እቀበልሃለሁ ምናምን እያለ አይደለ? ሰውየው እያመነ ነው። ኦኬ ንስሐ እየገባም ነው። አዘ ሴም ታይምስ ደግሞ ያ የገባውን ንስሐ ያመነውን እየገለጠው ነው። ኦኬ በልቡ ያመነውን በአፉ እየገለጠው ነው ጳውሎስ እንደሚል ማለት ነው። ስለዚህ ማመን የምንለው እኛ እሱን ነው። ማመን ይህንንም ሪፔንተንስንም የሚጨምር ነው ማለት ነው። ግልጽ ከሆነልህ በልቡ አምነው ይጸድቃል በአፉ መስክሮ ይድናል ስለሚል ጳውሎስ ማለት ነው። አማንዬ ግልጽ ከሆነ ግን እምነትና ንስሐ መግባትና ማመን ይለያያሉ። ማመን በክርስቶስ ማንነት ላይ ያለው ትረስት ወይ እምነት ነው አይደል? እምነትና ንስሐ ይለያያሉ አይለያዩም ሳይሆን ሰው አሁን አመነ የምንለው አንድ ሰው አመነ ስንል አንድ ሰው በልቡ ያምናል። እሺ በአፉ ነው የሚያምነው አይደለም፣ በልቡ ያምናል። ከዛስ በልቡ ያመነውን ደግሞ በአፉ ደግሞ ይመሰክራል። ኦኬ ያ እምነቱን ሲመሰክረው ነው አሁን ንስሐ የምንለው። ኦኬ ያ ኃጢአተኝነቱን ማለት ነው። ከአፉ የሚወጣው እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ በደም ጠበኝ የሚለውን ማለት ነው። አሁን እየመሰከረ ነው። ኢየሱስ አንተ እግዚአብሔር ልጅ ነህ፣ የሕይወቴ ጌታና ዳኝ አድርጌ ይቀበልሃለሁ የሚለው በልቡ ሲያምን ጸድቋል፣ በአፉ ሲመሰክር ይድናል። ስለዚህ አንድ ነው። ንስሐና እምነትና ንስሐ አንድ ነው ስል ቃሉ ኤግዛክትሊ ቃሉ አንድ ነው ሳይሆን ሰው በመዳን ሂደት ውስጥ ይህንን ነው የሚያደርገው። በልቡ ያምናል፣ በአፉ ይመሰክራል። በልቡ ያመነውን በአፉ ይመሰክራል። ጳውሎስ እንዳለው ማለት ነው። በልብ መን በአፍ መስክር እንደሚል በልቡ ሲያምን ይጸድቃል፣ በአፉ መስክሮ ይድናል ማለት ነው። ስለዚህ አንድ አይነት ነው ምልህ አንድ ጊዜ የሚደረግ ነው እንጂ የሆነ ዛሬ በልብህ ታምናለህ ከዛ በኋላ ነገ ደግሞ ንስሐ ትገባለህ ምናምን አይደለም። ልብ ተነካ ከዛ በኋላ ሐዋርያቱም እንደዛ ነበር የሚያደርጉት። ይህንን ለማለት ነው። እኔ ግን የእምነቱን ሞመንት ነው እያወራኛል። የእምነቱን ሞመንት ላይ ማለት ነው የክርስቶስን ማንነት ወይ ደግሞ ጌትነትን ሲረዳ ያለችው ሞመንት ያቺ እምነት ይባላል። በእግዚአብሔር ላይ ያለውን ታማኝነት ወይ ደግሞ ክርስቶስ አምላክ እንደሆነ ሲያምን ያቺ ቅጽበት እምነት ናት አይደል? በዛሽ ቅጽበት ኃጢአቱ ይሰረይለታል ወይስ ንስሐ ሲገባ ነው ኃጢአቱ የሚሰረይለት? የትኛዋ ሞመንት ላይ ናት ለማለት ነው እንዴ? ነው አሁን እኮ ሁለት ቅጽበታዊ፣ አሁን ሁለቱን ነጣጠልካቸው አንተ። አሁን ምን ላረክ መሰለ? ጳውሎስ በልቡ አምኖ በአፉ መስክሮ የሚለውን ቆይ በልቡ ይመንና ከዛ በኋላ ይቆይና በአፉ ደግሞ ሲመሰክር መስክሮ ሲጨርስ ምናምን እያረክ እየከፋፈልከው ነው ያለው። ነው እንደዛ አይደለም። ሰውየው በልቡ ካመነና ያመነውን በልቡ ደግሞ በአፉ ከመሰከረው መጽሐፍ ቅዱስ እንደሚል ያ ሰው የዳነ ነው ማለት ነው። ግን አንድ ሰው በክርስቶስ አምላክነት አምኖ ንስሐ ባይገባ ሰይፋ ያዘው አንድ ጊዜ አሙዬ ያዘው። There is paper in it. Still we have paper in it. No. Yeah. Okay. Sorry, Amani. ያልኩት ምን መሰለህ? እሺ go ahead. Yeah. አንድ ሰው ልክ ሲያምን ያቺ ሞመንት ኦፍ እምነት ማለት ሲያምን ስለ ክርስቶስ ኢየሱስ ክርስቶስ አምላኬ ነው ጌታዬ ነው ብሎ ልክ ሲያምን ያለችው ሞመንት እሱን አድርጎ ነገር ግን ንስሐ ባይገባ ኃጢአቱ ይሰረያል ወይ ነው ጥያቄ። እንዴ ማመን እኮ ሲያምን ሰውየው ንስሐ እየገባ ነው እኮ እያልኩ እኮ ነው አማንዬ። ማመን እኮ በኢየሱስ ማመን ማለት ምን ማለት ነው? እሱ አልገባህም እንዴ? ሰውየው ሲያምን ማመን ንስሐ መግባት ነው እንዴ? ኤፋይ ይቀላቀልክብኝ እኮ ማመን ንስሐ አንድ ነው። ኖ ሲያምን ንስሐ አሁን አንድ ነው እያልከኝ ያለኸው
ማመን ንስሐ ነው፣ ንስሐ ማመን ነው ከሆነ እንደሱ ቃሉን አይደለም አንድ ነው እያልኩ ያለሁት። ሰውየው ግን ሲያምን ንስሐ እየገባ ነው እንዴ? ሲያምን ንስሐ እየገባ ለምሳሌ ሰውየው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አያምንም ነበረ። አንተ እግዚአብሔር ልጅ ነህ ሲል እኮ ሰውየው እኮ ንስሐ እየገባ ነው እኮ። የእግዚአብሔር ልጅ እንዳልሆነ ነበር ሲያምንና ሲመላለስ የነበረው። አንተ እግዚአብሔር ልጅ ነህ ብሎ መናገር ንስሐ ነው እንዴ? ልጨር አንድ ንስሐ። በነገራችን ላይ ይህንን እዚህ ላይ ብቻ እንቁም ከፈለክ፣ ይህን ላይ መቆም ፈልጋል። አዎ ንስሐ ነው። የስ አብሶሉት ከንስሐዎች ሁሉ ትልቁ ንስሐ ነው። አንተ እግዚአብሔር ልጅ ነህ ብሎ ማመን ማለት ነው። እኔ ኃጢአተኛ ነኝ ማለትስ ንስሐ ነው። እሺ ኃጢአቴን ይቅር በለኝ ማለትም ንስሐ ነው። ያ ንስሐ ነው። አዎ ላላመነ ሰው አንተ እግዚአብሔር ልጅ ነህ ብሎ እግዚአብሔር ልጅ እንዳልነበረ የሚያምን ሰው አሁን አንድ ሙስሊም መጥቶ አንተ የያው እግዚአብሔር ልጅ ነህ ሲል ንስሐ እየገባ ነው። የእግዚአብሔር ልጅ አይደለህም ሲል የነበረበትን ዘመናት አሁን እነዛን ዘመናት እየተቃወመ ነገር ግን አሁን የእግዚአብሔር ልጅ እንደሆነ እየመሰከረ ነው ሐዋርያው ቅዱስ ጳውሎስ እንደሚል ማለት ነው። ስለዚህ ልክ ሲያምን ንስሐ አውቶማቲካሊ ይገባል ማለት ነው ሰውየው ባይናዘዝም ኃጢአት። እንደዛ ነው። ጳውሎስ ትምህርት አይደለም እንዴ? ጳውሎስ እኮ ትምህርት ነው። ጸሎት ላይ ለምንድን ነው ኤፋዬ እጁን አንስቶ ኃጢአቴን ዓለምን ክጃለው ኃጢአቴን ክጃለው የሚለው? ታዲያ ለምንድን ነው ኦልሬዲ ልክ ሲያምን ንስሐ ከገባ ለምንድን ነው የሚያስብሉት? ደግመው እኮ እሱ ንስሐ አይደለም እንዴ? እሱ በልቡ ያመነውን እኮ በአፉ እየመሰከረ ነው ጳውሎስ እንደሚለው። አይ ቆይ ምን አልከኝ መሰለህ? ልክ አንድ ሰው ልክ ሲያምን በዛ ቅጽበት ንስሐ እየገባ ነው አልከኝ። ለምሳሌ ቅድም የምታየው የራስን ምሳሌ ልንገርህ። ቤተክርስቲያን ውስጥ ሄዶ ሲሰበክ ወንጌል ሰማና አመነ። ልክ ካመነ ኦልሬዲ ደግሞ ንስሐ ገብቷል አልከኝ። ንስሐ እየገባ ነው። ኦኬ ጨርሰዋል። ለምን መጨረስ ፈለክ? ንስሐ እየገባ ነው። ሲመሰክር በልቡ ያመነውን በአፉ መመስከር አለበት ጳውሎስ እንደሚል። አንተ መጽሐፍ አነባለሁ ትል አይደለም እንዴ? ስለ በቀደመው መጀመሪያና ሁለተኛው ክፍለ ዘመን ነበረ ሩል ኦፍ ፌዝ ስለሚባል ነገር አታውቅም እንዴ? ኮንፌስ ሁለቱን ለመለየት ነው። ሲያምን ይሄ በክርስትናው ዓለም የታመነ አይደለም እንዴ? ሲያምን እኔ እኮ ማለቱን ለምን አስባላችሁ የሚለው እየጠየቁ ያለሁት መጽሐፍ የጴንጤኮስታሉ አሁን ልክ ጳውሎስ የሚለውን የራሱን ሳይጨምሩ ሳይቀንሱ ነው የሚያደርጉት ጴንጤዎች። እንዴት ያደርጋሉ? እሱ አይደለም እሱ አይደለም። እኔ ልክ አንድ ሰው ሲያምን በዛ ቅጽበት ካመነ ንስሐ ገብቷል አልከኝ። ሲያምን ንስሐ እየገባ ነው። ንስሐ እየገባ ነው። ንስሐ ገብቷል ነው እየገባ ነው ንስሐ እየገባ ነው። ንስሐ እየገባ የሚሆነው ምን መሰለ? በልቡ አምኖ አላደለም መጽሐፍ ቅዱስ። ከዛ በልቡ ያምነውን በአፉ መስክሯል አይደለም አላለም ብለዋል መጽሐፍ ቅዱስ። እኔ እምነቱን እያልኩ ያለሁት ክርስቶስ ኢየሱስ አምላክ ነው አለ፣ በልቡ ተናገረ ሰውየው። ይሄ ደግሞ አንተ ምን አልከኝ? ንስሐ ነው አልከኝ። እሺ ኃጢአቴን ይቅር በለኝ ማለት አለበት የለበትም? ኃጢአቱ ይቅር እንዲባልለት እያልኩ ነው እኮ። ኃጢአቴን ይቅር በለኝ ማለትም እኮ ፓርት ኦፍ ኢት ራይት እንዴ? ምንድን እያልክ ነው? ፓርት ኦፍ ኢት እኮ ሰውየው ልቡ ተነክቷል። ጌታ ኢየሱስን አንተ እግዚአብሔር ልጅ ነህ እያለ ነው። ስለ እኔ ኃጢአት ሞተሃል እያለ ነው። እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ጌታ ሆይ ይቅር በለኝ፣ ስለ እኔ ኃጢአት እንደሞትክ እንደተነሳ አምናለሁ እያለ ነው። ስለዚህ ንስሐ እየገባ ነው ሰውዬ። አሁን አንተ እንደዛ እያለ ነው አልክ። እኔ ግን የጠየኩት ሰውዬው እያለ አይደለም፣ በእኔ ሳይድ ማለት ነው ያለው ሰውዬ ምን መሰለህ? አንተ አምላክ ነህ አለ። ነገር ግን እኔ ስለ ራሱ ኃጢአት ምንም ይቅር በለኝ አላለም። ንስሐ አልገባም። አመነ ብቻ አመነ እንጂ ንስሐ አልገባም። አመነ እንጂ ንስሐ ባይገባ ይሄ ሰው ኃጢአቱ ይሰረይለታል። አምኖ ንስሐ ባይገባ አመነና ክርስቶስ አምላክ መሆኑን አወቀ፣ ግን ስለ ኃጢአቱ ምንም ግድ የለውም። ንስሐ መግባትም አልፈለገም። ንስሐ አልገባም። ቅድም መለስኩልህ። ደጋገምከኝ ነገር። ሲያምን እኮ ሰውየው ንስሐ እየገባ ነው። ኦልሬዲ ንስሐ መግባት ጀምሯል እኮ ሲያምን። ስለዚህ ማመን ንስሐ መግባት ነው ማለት ነው። ሲያምን ንስሐም እየገባ ነው። አዘ ሴም ታይምስ ሲያምን ንስሐ እየገባ ነው። እሺ ሲያምን ንስሐ እየገባ ነው። ማመን ንስሐ መግባት ነው ወይ ደግሞ ንስሐ እየገባ ነው የሚል መጽሐፍ ቅዱሳዊ ማስረጃ ወይ ደግሞ ይኖራል? ቃሉ መጽሐፍ ቁርአን ነው እንደማወራው። ሰው በልቡ አምኖ በአፉ መስክሮ አላለም እንደ ሐዋርያው ቅዱስ ጳውሎስ? ሂድና ሮሜን አንብባ። ሰው በልቡ አምኖ ሮሜ 10:9 ነው የጠቀስከው። ሰው በልቡ አምኖ ይጸድቃል ይላል። ኦኬ እሺ፣ በአፉ መስክሮ ይድናል ይላል።
እሺ እዚህኛው ጋር ከኃጢአት ስርየት ጋር የቱ ጋር የተገናኘው እንዴ? ኃጢአቱ ያልተሰረየለት ሰው ነው እንደ የሚድነው? ምንድን ነው እያወራህ ያለው? አይ ሰው በልቡ አምኖ ድነሃል በቃ ምንድን ነው ኃጢአት ድነዋል ካለ ዳግም ተወልደሃል ማለት ነው። ኦኬ ኃጢአት ይቅር ተብለዋል ማለት ነው። የእግዚአብሔር ልጅ ሆነሃል ማለት ነው። ጸድቀሃል ማለት ነው። ኩነኔ የለብህም ማለት ነው። ይሄ ሁሉ ነገር ማለት ነው ድነሃል ማለት። እሺ ስለዚህ ሮሜ 19 ላይ ያለው ሰውዬ ምንም ንስሐ አላስፈለገውም ነው? ንስሐ መግባት ነው ነገርኩህ እኮ። ንስሐ መግባት ነው አላልኩም እንዴ? ምንድን ነው አሁን ወደ ኋላ የምትመልሰኛ? ማን አውቀህ ነው እንዴ? የጠየቅኩት ጥያቄ አንድ ሰው አሁን ምሳሌ ከሁሉ ሰጥቼ ከሌላ ሃይማኖት ብዬ ምሳሌ ሰጠሁና ቢመጣ አሁን ኢየሱስን አምላክ አይደለህም ሲል የነበረ ሰውዬ መቶ ፍጡር ነው ነቢይ ነው እንዲህ ነው ሲል የነበረው አንተ የሕያው እግዚአብሔር ልጅ ነህ ሲል አንድ ሰው ንስሐ እየገባ ነው እያልኩ እኮ ነው። እሺ በቃ መልካም ንስሐ እየገባ ነው። ኃጢአቴንም ይቅር በለም ሲል ንስሐ እየገባ ነው። ኢስ ፓርት ኦፍ ኢት። ስለዚህ ንስሐ መግባትም አለበት ማለት ነው ከኃጢአቱ ለመንጻት። እሺ ሐዋርያት ሥራ 2:38 ንስሐ መግባት አለበት። ይኸውልህ ንስሐ መግባት አለበት። አሁን አንተ የፈለግከው ምን መሰለህ? የፈለግከውን በደንብ ግልጽ ሆኖልኛል። እኔ እኮ አንተ የፈለግከው ንስሐንና ማመንን ሁለት የተለያዩ ነገሮች አድርገህ ልትቆጥር ነው የፈለግከው። ኦኬ ንስሐን ለብቻው ከዛ በኋላ ማመን ለብቻው ከዛ በኋላ ንስሐን ለብቻ ማድረግ ነው የፈለገው። መጽሐፍ ቅዱስ አይፈቅድልህም። ሰው በልቡ አምኖ አለና በአፉ መስክሮ አለ። በልብ ያመንከውን በአፍ መመስከር አለብህ። ማመን ማለት ይሄ ነው፣ ፓኬጁ ይሄ ነው። ማመን ንስሐም አለው። ኦኬ መልካም። ሐዋርያት ሥራ 2:38 ጋር ልውሰድህና ጴጥሮስ ከሰበካቸው በኋላ ልባቸው ሲነካ አምነዋል እነዛ ሰዎች። ልባቸው አሁን እዛ ጋር ልባቸው ተነካ ይላል ሰዎቹ። ኦኬ ከቃለ እግዚአብሔርን ከሰሙ በኋላ ልባቸው ተነክቷል ይላል። ከዛ ልባቸው የተነካ ሰዎች እዛ ጋር ብቻ አይደለም፣ የተለያዩ የመጽሐፍ ቅዱስ ክፍሎች ላይ እንደዛ ልባቸው ተነካ የሚል ሰዎች አሉ። አሁን በዛ ቅስበት ነው ሰዎቹ ያመኑት፣ በዛ ቅስበት አይደለም ያመኑት። እኔ አላውቅም፣ በዚህ ቅስበት ነው ልል አልችልም። እኔ ሰዎቹን አይደለሁም በምን ቅስበት እንዳመኑ። ምክንያቱም እምነት እንዳልኩ የልብ ነው። ሰው በልቡ አምኖ አለ ሐዋርያው ቅዱስ ጳውሎስ። ስለዚህ በልባቸው ስለሆነ አማን እኔ 8 ሰዓት ተኩል ላይ ይመን 9 ሰዓት ተኩል ላይ ይመን ካሳንቺስ ይመን እንትን ይመን እኔ አላውቅም፣ እንትንም አይደለም የልብ ስለሆነ ማለት ነው። ስለዚህ ምኑ ጋር አመኑ የሚለውን ልነግርህ አልችልም። ልባቸው ሲነካ አላመኑም ብለህ ነው የምታስበው ወይስ በተነገረው ስብከት ላይ እምነትን አሳይተዋል ብለህ ነው የምታምነው? እኔ ልብና ኩላሊትን እመረምራለሁ ያለው ኤፍሬም ባለ ጊዜ አይደለም፣ እግዚአብሔር ነው። ሰው ማመን በልብ ስለሆነ አላውቅም፣ እኔ የቱ ጋር እንዳመነው አላውቅም። ሰዎች እሺ ችግር የለም። ጥቅሱን እንቀጥለውና ምን እናደርግ ብሎ ሲጠይቁት ንስሐ ግቡ አላቸው። አንድ ኃጢአታችሁ የሚሰረይ ዘንድ በጌታ በኢየሱስ ክርስቶስ ስም ደግሞ ተጠመቁ እያንዳንዳችሁ አላቸው አይደል? ኦኬ እሺ፣ አዎ ልክ ነህ። ለኃጢአት ስርየት ምንድን ነው ያስቀመጠው ጴጥሮስ? የኢየሱስን ስም። እሺ ጨርሻለሁ። እያንዳንዳችሁ የኢየሱስ ስም በኢየሱስ ስም እመኑ አይደለም ያለው እኮ እዛ ጋር ተጠመቁ ነው የሚለው ለኃጢአት ስርየታቸው። ኦኬ እሱን ላስረዳ እንዴት እንደሆነ ላስረዳ፣ በማስረጃ ላስረዳ። አሁንም እኔ በኢየሱስ ክርስቶስ ስም ነው የሚጠመቁት ብዬ ነው የማምነው። ኦኬ ለኃጢአት ስርየት ምንድን ነው ብለኛል? ጥምቀት አይደለም የኢየሱስ ስም ነው ብያለሁ። እኔ ማስረጃ ላምጣ የኢየሱስ ስም እንደሆነ እሱን ነው የማመጣው። እሺ አሁን ሐዋርያት ሥራ 2:38 ላይ ነው ያነሳው። ጴጥሮስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ ብሏቸዋል። ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ አላቸው። ኦኬ የኃጢአት ስርየቱ ያለው በኢየሱስ ስም ነው ወይስ በጥምቀቱ ነው? በኢየሱስ ስም ነው። ማስረጃ ሉቃስ 24:47 በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንደዚህ ተጽፈዋል። በምኑ? በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፈዋል። አንድ ማስረጃ። እሺ ሌላ ማስረጃ አንደኛ ዮሐንስ 2:12 ላይ ሐዋርያት ሥራ 2:38 ነው የጠየቅኩህ። ቆይ ልጨርስ እመጣለሁ። እኔ ጥቅስ ኩዌት ማይንድ ልታደርግ አይደለም። በቃ ችግር ያንተን ሀሳብ 2:38 ላይ ያለችውን ብቻ ንገረኝና
አንተ ጠያቂ ብቻ ከሆነ እኔ እኮ መልስን ለምን እንደጠየቁ ግን ሳልመልስልህ ግን አትወርድም። እሺ ይህን ሁሉ እንደጠየቁ አስረድቼ ባንስማማም በዚህ ነው የምንጨርሰው። ያንተን ጥያቄ መልሼ ነው የምንጨርሰው። ቀጥል። አይ እሰማሃለሁ። አማንዬ የፈለግከውን ጨርስ። ይሄን ችግር የለው። እኔ መስማት ችግር የለብኝም። እኔ ችግሩ እኔ ልናገር ስል አትናገር የሚባለው ነገር ነው እንጂ መስማት እኔ የሚታርጊ ጨርስ እያልኩ እኮ ነው። ለዞም ሀሳብህን 238 ላይ የኃጢአት ስርየቱ የተያያዘው ከጥምቀቱ ጋር ነው ወይስ ከንስሐው ጋር ነው? አንደኛ ማስረጃ ሉቃስ 24 ላይ አምጥቼላችኋለሁ። በስሙ ይልና ንስሐና የኃጢአት ስርየት ነው ይላል። እሺ አንደኛ ዮሐንስ 2:12 ላይ ደግሞ ልጆች ሆይ አለ ኃጢአታችሁ ስለ ስሙና ስለ ጥምቀት ተሰርዮላችኋልና ጽፍላችኋለሁ። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ጽፍላችኋለሁ። ስለምኑ? ስለ ስሙ። የኢየሱስ ስም ነው ኃጢአት የሚያሰረው ማለት ነው። ሐዋርያት ሥራ ላይ ምን እዛው አንልም። ሐዋርያት ሥራ 10:43 ምን ይላል? በእርሱ የሚያምን ሁሉ አለ ሐዋርያት ሥራ 10:43 ላይ በስሙና በጥምቀት ኖ ጥምቀት የሚል የለም። በእሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩልታል። በምኑ? በስሙ። የኃጢአት ስርየት በስሙ ነው ማለት ነው። እሺ አሁን ስማኝ። ቀደም ምንድን ነበር ተጠይቅ የነበረው? የትኛው ሞመንት ላይ ነው የኃጢአትን ስርየት ያገኘው ስል እምነት ተነሳ ሲያምን ነው አይደል? ይህን ተስማምተናል። ንስሐም መግባትም አለበት። ንስሐ እኮ ውስጡ አለ እምነት ውስጥ ብለኸኛል። መልካም፣ ይህን ተስማምተናል። አሁን ደግሞ በክርስቶስ አንድ ፓኬጅ ነው። እሺ ተስማምቻለሁ። አሁን ደግሞ በኢየሱስ ክርስቶስ ስም ነው ብለኸኛል። ልክ ነኝ? ቢያንስ 3 ነገሮችን አስቀምጠናል። በኢየሱስ ክርስቶስ ማለት ነው። በኢየሱስ ክርስቶስ ማለት ነው። በኢየሱስ ክርስቶስ ማመን እኮ ነው። ስለ እምነት እኮ ነው የሚያወራው። መልካም፣ እንደዛ ማለት ነው። በስሙ ማለት እኮ ወደ ገዛ ወገኖቹ መጣ። ዮሐንስ 1 ላይ የገዛ ወገኖቹ አልተቀበሉትም ካለ በኋላ ለተቀበሉት ሁሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። በስሙ የሚለው እኮ በኢየሱስ ስለማመን ነው። እኔ እየተከራከርኩ አይደለም፣ ያንተን ሀሳብ ነው እያጸናሁልህ ያለሁት። አንደኛ በስሙ አልከን፣ መልካም። በደሙም ብለህናል። አክቹዋሊ ረስቼው ነበር። በእምነት ብለህናል፣ መልካም። በንስሐ ብለህናል። እነዚህ ሁሉ ነገሮች ለኃጢአት ስርየት የሚሆኑ ነገሮች ናቸው። ልክ ነኝ? ኦኬ። አሁንም ብዙ ማስረዳት አለብኝ ማለት ነው። አሁን በደሙ ብልሃል ብለህ ለያይተህ ልታቀርቡት በደሙ ማለት ግን እንደ አንድ ፓኬጅ አድርገን ያቀረብካቸው በደሙ ማለት መሰለህ ነው። በደሙ ማለት ከእምነት የተለየ አይደለም። በደሙ ማለት ምን ማለት እንደሆነ ላስረዳ። በደሙ ስርየት ማግኘት ማለት በኢየሱስ ደም ስርየት ይገኛል ማለት ምን ማለት መሰለህ? በኢየሱስ ስታምን በኢየሱስ ስታምን ያ ቀራንዮ ላይ የፈሰሰው ደሙ ያጥባል ማለት ነው። በደሙ ስርየት ማግኘት ማስረጃ ላምጣ። ማመን እንዴት ያጥባል? ማስረጃ ላምጣ። ተስማማ? ለፎካስ ተስማማ? አራቱን ነገሮች አስቀምጠ እንደ ፓኬጅ ነው ያስቀመጥካቸው። በእምነት ነው ብለኸኛል። አንድ ነው። ከእምነት የተለዩ ሁሉም እምነት ነው። ስለ እምነት ነው። እኔም እንደተለዩ አይደለም፣ ግን 4 ነገሮች መሆናቸውን ለማሳየት ብቻ ነው የጠቀምከው። ፓኬጅ ናቸው። ችግር የለብኝም። በስሙ ነው። በደንብ ስማኝ። በስሙ ነው፣ በደሙ ነው፣ በእምነት ነው፣ ንስሐ በመግባት ነው፣ በአፉ በመስከርም ነው ደግሞ ብለን ሮሜ 9:10 ጠቅሰናል። እነዚህ ሁሉ ፓኬጆች ናቸው። ልክ ነኝ? አንተ አሁን ምን እያረክ መሰለህ? አይ ምንም ልክ አይደለም። ምን እያረክ እንደሆነ ታውቃለህ አንተ። ለምሳሌ አሁን አነሳህና እኔ የምነግርህን ትተውና አንተ የምትፈልገውን ስቴትመንት ነው እየሰራ ያለ። ለምሳሌ በደሙ ትላለህ አልከኝ። በደሙ ማለት ማመን ማለት ነው። ሁለት አድርገህ እንዳትጠራ ከዚህ በኋላ በኢየሱስ ማመን ማለት ነው። ደሙ ማለት ማስረጃ ትፈልጋለህ? ከመጽሐፍ ቅዱስ ክርስቶስ ደም ማለት እምነት ማለት ነው። የኢየሱስ ደም ከኃጢአት ያነጻል ማለት በኢየሱስ ክርስቶስ ስታምን ደሙ ያጥባሃል ማለት ነው። ስታምን ደሙ ያጥባሃል። እኔ እኮ አያጥብህም አላልኩም፣ ግን ማመን ደሙ ማለት ነው እንዴ? በኢየሱስ ስታምን የሚሆንልህ ነው። በደሙ መታጠብ ማለት የሚሆንልህ ነገር ነው። አሁን አንተ ኮዙንና ሪዛልቱን ድብልቅልቅ አድርገህ አመጣ። አንድ ሰው ሲያምን ከዛ በኋላ ምን ይሆንለታል የሚለውን አምጥተህ ልክ ማመኑ እንደሆነ አድርገህ ልክ ከማመን ጋር እንደምረው 5ኛ ምናምን ትለኛለህ። በደሙ የሚታጠበው ሰው ዝም ብሎ መንገደኛ ሰው በደም አይታጠብም። በደም የሚታጠበው በኢየሱስ ክርስቶስ የሚያምን ሰው ነው። አንድ ሰው በኢየሱስ ክርስቶስ ሲያምን በኢየሱስ ደም ይታጠባል። ስለዚህ እንደ ፓኬጅ ያስቀመጥካቸው እኮ ብዬ እኮ ራሱ እኮ አቀረብኩ። እየተቃረንኩ እኮ አይደለም።
ደሙ አለበት። ልክ ነህ። እኔ እኮ ልክ ነህ እያልኩ ስሬት ምናምን የምትለውን እሺ እኮ እሱን አውጣው። 5-6 አታርጋቸው። እሺ ቆይ ልነግርህ እኮ ነው። አይ ደሙ እምነት ንስሐ ይሄን ሁሉ ሂሳብ የምትሰራው መጨረሻ ላይ ጥምቀትንም ካዲያ ከእምነት ጋር አብረህ ለምን አታየውም ልትለኝ እንደሆነ እኮ ገብቶኛል። ገና ሳትነሳ አውቄዋለሁ ፍጻሜህን ማለት ነው። እንደማታየውማ ስለማቅ ለምን አታየውም አልልህም ኤፍሬም። ፔንቴኮስታል ልታየውም አትችልም። የኔን አርጊመንት ላስቀጥታ ልጨርስ። እሺ በቃ ጨርሰህልኛል እኮ። ይሄን ተስማማንም አልተስማማንም ይሄ አንተ እምነት ነው። በቃ አያቱ ቢዋጥልኝም ባይዋጥልኝም እቀጥላለሁ። ገባ? በቃ አንተ አርጊመንትን አስቀምጣል። አሁን የመጀመሪያን ጥያቄ ልመልስልህ። አሁን ቅድም የጠየቀው ስትገባ የጠየቀው ጥያቄ ዩከሪስት ወይ ደግሞ የእግዚአብሔር ስጋና ደሙን የሚወስድ ሰው በዛ እንዴት የኃጢአት ስርየትን ሊያገኝ ይችላል? ኦሬዲ ንስሐ ከገባ ንስሐው እኮ ይህን አድርጎለት ጨርሶለታል የሚል አርጊመንት ነበር ያቀረብከው። ነገር ግን ሳክራመንቶቹ ራሳቸው ከንስሐ ተነጥለው የሚታዩ አይደሉም። ይሄን ራስን ያስቀመጥከው ነገራችን በተለያዩ ጥቅሶች እየሄድክ እነዚህ ሁሉ ማመን እኮ ንስሐ ነው፣ ንስሐ እኮ አለበት እያልክ እያስቀመጥክ ነበር። አንተ ራሱ እንድትረዳው ነው ይህንን ራሱ ስጠይቅ የነበረው። ስለዚህ አንድ ሰው በክርስቶስ ወደ ኢየሱስ ክርስቶስ ስጋና ደሙ ሲመጣ አዎ ንስሐ ይገባል። የንስሐው አክቹዋሊ በሩ ሲሆን ዋናው ነገሩ ደግሞ የክርስቶስ የኢየሱስ ክርስቶስ እውነተኛ ወይም አማናዊ ስጋና ደሙ ነው። እሱን ራሱ ለህይወት እንጀራ ይሆንለት ዘንድ ለመኖር ይሆንለት ዘንድ ልክ አግናጤዎስ እርሱ ኢሞርታሊቲ ሜዲሲን ኦፍ ኢሞርታሊቲ የዘላለም ህይወት ማግኛ መድኃኒት ነው ብሎ መውሰድ አለበት። ስለዚህ ቅዱስ ቁርባኑ የዘላለም ህይወት ይሰጣል። ለምን ሲባል የኢየሱስ ክርስቶስ የአምላካችን የእሱ ስጋውና ደሙ ስለሆነ ማለት ነው። ይሄም ደግሞ ከንስሐ አይነጠልም። እንዴት ይነጠላል? በንስሐ ውስጥ ያለ ነው። ይሄ የእግዚአብሔርን ጸጋ መቀበያ መንገዳችን ነው ለክርስቲያኖች። ስለዚህ አንለጥለውም። እዚህ ጋር በንስሐ እዚህ ጋር ያለ ንስሐ የሚባል ነገር የለውም። ልክ ሄደህ አንተ ቅድም በደሙ ነው፣ በእምነት ነው፣ በንስሐ በመግባት ነው ብለህ እንደተቀበልከው ሁሉ ክርስቲያኖችም መግቢያውን በር በንስሐ ዝቅ በማለት በብዙ ትሕትና። ለምን ሲባል እዛው አንደኛ ቆሮንቶስ 11 ላይ ቅዱስ ጳውሎስ ሲናገር ይሄንን ምኑን ስጋና ደሙን በምን አንወርዚ በማይገባው ወይ ሳይገባው ቢወስድ የዘላለም ፍርድ አለበት። የክርስቶስ የኢየሱስ የስጋና ደሙ ፍርድ አለበት። በነገራችን ላይ ምሳሌ ለሆነ ነገር ስጋና ደም ፍርድ አይኖርበትም። እውነተኛ የሆነው ስለሆነ እያቃለለ ያለው የክርስቶስን ስጋና ደም ስለሆነ ይሄ ነገር ሰውየው ላይ ዕዳ ያመጣበታል። ስለዚህ ንስሐን ከቁርባን ንስሐን ከጥምቀት የሚለይ አይደለም። ጥምቀትም የኃጢአትን ስርየት ይሰጣል። ልክ የኒቅያ ጉባኤ ላይ አባቶች በአንዲት ጥምቀት ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን ብለው እንደተናገሩ ክርስቶስም ደግሞ ቅድም ማቴዎስ 26 ተጠቅሷል። ይህንን ውሰዱ ለኃጢአታችሁ የሚፈስ ደሜ ነው እንኩ ብሎ የሰጣቸው እራሱ እውነተኛውን ደሙን ስለሆነ እነዚህን ነገሮች ክርስቲያኖች ስንረዳ ነጥለን አንረዳም ማለት ነው። ጨርሻለሁ። ብንስማማም ባንስማማም ይሄ የኛ ምልከታ ነው ማለት ነው። እግዚአብሔር ያክብርልኝ ስለሰማኝ። ፖይንት ምንድነው አማንዬ? አሁን እንትን ያልከው ላይ አሁን ያብራራው ሀሳብ ላይ እስካሁን የተናገርከው ላይ ማለት ነው እኔ ሆነስትሊ ስፒኪንግ የአንተ ዶክትሪን ስለሆነ አሁን ያብራራው እሱ ላይ ተቃውሞ የለኝም። እንደዛ ነው የምትሉት፣ እንደዛ ነው የምታስተምሩት። ነቲንግ ቱ ዱ ዊዝ አውርት እኔ ካነሳው እንትን ጋር ጥያቄ መቼም የሚመልስ ጥያቄ መልስ አይደለም የመለስከው፣ የሚገናኝም አይደለም። እኔ ፓኬጅ ነው አይደለም እኮ አይደለም። እኔ አሁን ንስሐውና የጌታ እራቱ አንድ ላይ ነው ተነጥሎ ይታያል አይታይም አይደለም አርጊውመንት። እኔ እንደዛ አላልኩም። እንደዛ እንደምትሉ አውቃለሁ። እምነትና ጥምቀትም ተለይቶ የተለያዩ አይደሉም እንደምትሉ አውቃለሁ። ኦኬ አንዱ የተነጠለ አይደለም ማመንና መጠመቅ፣ እንደዚህ አይነት ነገሮችን ትላላችሁ። እሱን አሁን አይቀደምከው። አሁን ከኔ አርጊውመንት ጋር ምንም ይገናኝ አይደለም። የኔ ጥያቄ አሁንም ያልተመለሰው ሊመለስም የማይችለው ወደፊት አሁን አንድ ሰው የጌታ እራትን ከመውሰዱ በፊት ቅዱስ ቁርባን ከመውሰዱ በፊት ቄሱ እንደዚህ ብለው ያውጃሉ፣ ንጹሕ ያልሆነ ወደዚህ አይቅረብ፣
እኔ ከደሙ ንጹህ ነኝ ብለው የሚናገሩት ነገር አለ፣ እጃቸው የሚታጠቡት ነገር ምናምን አለ። ትክክል ነው፣ መጽሐፍ ቅዱሳዊ ነው። ጳውሎስም ያንን ይናገራል። ንጹህ ያልሆነ ሰው ወደዛ መቅረብ አይችልም፣ ወደ ጌታ እራትን መውሰድ አይችልም፣ ፍርድ ይበላል ነው ሐዋርያው ቅዱስ ጳውሎስ የሚለው። ትክክል ናቸው ቄሱ። ችግሩ የሚመጣው እዚህ ጋር ነው። የጌታ እራት ለኃጢአት ስርየት ነው ካልክ፣ እንደገና ንጹህ ያልሆነ ደግሞ እንዳይወስደው ካልክ፣ ንጹህ የሆነ ነው የሚወስደው ማለት ነው። ንጹህ የሆነ ሰው ለመንጻት ይወስዳል እንዴት ትለኛለህ? ኦልሬዲ ነጽቷል፣ በንስሐው ነጽቶ ነው የሚወስደው። አልነጻም ካልከኝ ሁለት ችግር መጣብህ። አንደኛው ችግር ከነ ኃጢአቱ በላ እያልከኝ ነው፣ ፍርድ በልተዋል ማለት ነው። ሁለተኛው ችግር ደግሞ ንስሐ ኃጢአትን አያጥብም እያልከኝ ነው። አሁን ፓኬጅ ነው እያልከኝ፣ አሁን ንስሐና የጌታ እራት አንድ አይነት ነው እያልከኝ ከሆነ ሁለቱም አንድ አይነት እኮ ነው። ስለዚህ ንስሐ እየገባ የጌታ እራትን እየወሰደ በዛ ነው ኃጢአቱ የሚሰራው እያልከኝ ከሆነ፣ ስለዚህ ከጌታ እራት ውጭ ሰዎች ንስሐ ሲገቡ ኃጢአታቸው አይሰረይም እያልከኝ ነው። ለምሳሌ የነፍስ አባት ጋር ሄደው ንስሐቸውን ተናግረው ቀኖና ተቀብለው ንስሐ ሲገቡ ሲጾሙ ሲጸልዩ ኃጢአታቸው አይሰረይም ማለት ነው። ለምን? ፉል ፓኬጅ የሚሆነው የጌታ እራትን ሲወስዱ ነው። ስለዚህ ኢደዝ ሜክ ኤኒ ሴንስ። ከኔ ጋር አታነጻጽረው። እኔ ለምሳሌ ስለ እምነት ሳነሳልህ፣ እምነትና ንስሐን ሳነሳልህ፣ ኦኬ ሰውየው በልቡ ያምናል በአፉ ይመሰክራል ይላል ጳውሎስ። ስለዚህ በልቡ ያመነውን በአፉ ይመሰክራል፣ ሰውየው መመስከር አለበት። ስለዚህ እምነቱ ነው ምስክርነቱ ነው አትበለኝ። ያመነውን መመስከር አለበት። አንድ ነው ሁለቱ። ማመን አለበት፣ ያመነውን ነው የሚመሰክረው ነው ያልኩህ እኔ። ኦኬ አንተ ደግሞ እያልከኝ ያለው አይ አንድ አይነት ነው የጌታ እራት መውሰዱንና ንስሐው አንድ ነው እያልከኝ ከሆነ፣ ስለዚህ ከጌታ እራት ውጭ ያለው ንስሐ ሁሉ ዜሮ ነው እያልከኝ ነው። ኃጢአት አያሰሪም እያልከኝ ነው። ኃጢአት አይደመሰስም እያልከኝ ነው። ስለዚህ ችግር መጣ ማለት ነው። የኔ ጥያቄ መልስ አላገኘህም ማለት ነው እስካሁን። አሁን አንተ ያነሳው ሀሳብ ላይ ግን እንትን የለኝም እኔ። መልካም። አይ ይህን ሁሉ አስረድቼ አይ ቲንክ የመለስኩት ይመስለኛል። ወይ ደግሞ ሪካርዲንጉ ካለ አሁን ራሴ መድገን ነው የሚሆንብኝ። ንጹህ ሰው እንዴት ከነጻ በኋላ እንዴት እንደገና ደግሞ ለንስሐ ይሆናለታል አልከኝ። ይህንንም እኮ አንተ ተጠይቀ በምሳሌ ያሳየችህ ነበር። ምን ብዬ ያሳየችህ ነበር? ልክ አንድ ሰው አዲስ ፍጥረት ከሆነ በኋላ አምኖ በክርስቶስ ኢየሱስ ደም ነጽቶ ምናምን ካልን በኋላ አዲስ ፍጥረት ነው ካላችሁ በኋላ እንደገና ንስሐ ይገባል። ግዴታ ንስሐ ያስፈልጋል ማለት ነው። ንስሐ በነገራችን ላይ በክርስትና ህይወት ውስጥ አላልንም። አዲስ ፍጥረት ከሆነ በኋላ ንስሐ ይገባል አይገባም እንዴ? አዲስ ፍጥረት ከሆነ በኋላ ንስሐ ይገባል። አንተ አዲስ ፍጥረት ነህ ኤፍሬም። ኦኬ ከዛ በኋላ ለሚያደርገው ላልኩ ለሁለተኛው ነው እንዴ? ከ10 ሰከንድ በኋላ እኮ በአይምሮ ነው ሰውየው ኃጢአት እንዴ ካዲያሱ ምን ያገናኘዋል? ከዛ አንድ ሰከንድም ትሁን ያው ንስሐ ይገባል ለማለት ነው። ሁለቱ አንድ አይደሉም። በመጽሐፍ ቅዱስም ሁለቱ አንድ አይደሉም። ለመዳን ሰው የሚያደርገው ንስሐ፣ ለምሳሌ አንድ ሰው አህዛብ የሆነ ሰው ክርስቶስን የማያውቅ ሰው መጥቶ የሚገባው ንስሐና የእግዚአብሔር ልጅ የሚሆንበት ዳግም ውልደትን የሚያገኝበት ንስሐና ከዛ በኋላ የእግዚአብሔር ልጅ ሆኖ ደግሞ የሆነን ሰውዬ መንገድ ላይ የሄደ የተሳደበውን ንስሐ የሚገባው ንስሐ፣ ሁለቱ አንድ አይነት ንስሐ አይደለም። ያኛው ልጅ አልነበረም ልጅ የሚሆንበት ንስሐ ነው። ይሄኛው ግን ልጅ ነው፣ ልጅ ሆኖ ያጠፋበትን ነው ንስሐ የሚገባው። ስለዚህ ለምን ንስሐ ግን የሚገባው የመጀመሪያው ስላልሰራ ነው ወይ ነው ሀሳቤ እኔ። ኖ የመጀመሪያው ስላልሰራ አይደለም። የመጀመሪያው ስላልሰራ ሳይሆን ይኸውልህ መጀመሪያ ሰውየው ንስሐ ሲገባ ኦኬ በጨለማ ነበር፣ በሞት ነበር፣ በስራት ነበረ፣ በግዞት ነበር። ንስሐ በሚገባ ጊዜ ወደሚደነቀው ብርሃን ይመጣል፣ ወደ ህይወት ይሸጋገራል፣ ኒው ክሬሽን ይሆናል፣ አዲስ ፍጥረት ይሆናል፣ ቦርን አጌን ይሆናል፣ በክርስቶስ ዳግም ይወለዳል። ይሄ ሰው ኦኬ የእግዚአብሔር ልጅ ሆነዋል። በቃ በዛ ቅጽበት ሰውየው ኃጢአት አለበት ወይ? ንጹህ ነው። ንጹህ ማለት በነገራችን ላይ የክርስቶስ ጽድቅ ነው የተቆጠረለት። ጭራሽ ፐርፌክት ማለት ነው። ምንም ነጥብ ማይወጣለት ፐርፌክት ሰው ሆነ ማለት ነው በዛ ቅጽበት። ከዛስ ይህ ሰውዬ ደግሞ ይኖራል አይደለ? ሲኖር ኃጢአት ሊሰራ ይችላል። የአሮጌው ቅድም እንዳልኩት ማለት ነው ይሄ የተበላሸው ማንነቱ ኦኬ ግራጁዋሊ በአንድ ጀንበር አይደለም። ለዛ ነው እግዚአብሔርን መምሰል ራስን አስለምድ የሚለው ማለት ነው። ራሱን እግዚአብሔርን መምሰል በሚያስለምድበት ሂደት ውስጥ ሊደክም ይችላል፣ ኃጢአት ሊሰራ ይችላል። ሲሰራ ምን ያደርጋል? በንስሐ ይመለሳል። ከወደቀበት ተነስቶ ይሄኛውና የመጀመሪያው ንስሐ ሁለቱ አንድ አይነት አይደሉም። እና የመጀመሪያው ስላልሰራ አይደለም እዚህ ጋር የሚሰራው። ልታስደግመኝ ነው አሁን። እሺ ሰውየው የክርስቶስ ጽድቅ አለው አይደለ? ፐርፌክት የሆነ ጽድቅ አለው። ስለዚህ
አዎ በዛው ቁጥር ተቆጥሮለታል። ያ የተቆጠረ አንተ ታምናለህ አታምንም? አንተ ታምናለህ እንደሱ? እኔ ስላንተ ነው ጥያቄ። አንተ ጠያቂ ብቻ ማን አደረገ? እኩል ይሄኛው አንተ ፖይንት ኦፍ ቪው ነው። የክርስትናን እምነት ስናገር የኔ ብቻ አድርገህ ታመጣዋለህ። መቆጠር ብቻ አይደለም የምናምነው እኛ በዩኒየንም ነው የምናምነው። ኢትስ ኖት አባውት ጀስቲፊኬሽን ብቻ በመቆጠር ብቻ አይደለም። እና ጀስቲፊኬሽን እንደዛ አይደለም የምንረዳው። ስለዚህ እዛ ውስጥ አሁን ጀስቲፊኬሽን ምንድን ነው ብዬ ሙግት መግባት አልፈልግም። በቃ አንተ ያልከውን ብቻ ነው ተቀብያለሁ እኮ ተቆጠረለት። ያ ጽድቅ ፐርፌክት የሆነ ጽድቅ ነው። ያ ጽድቅ የሚጎልበት ጊዜ አለ ካዲያ። ስለዚህ ከዛ ከክርስቶስ ጽድቅ ይጎላል ሰውየው ካዲያ። ልክ እኔ ጋር ነው የተቋረጠው። በነገራችን እኔ ጋር በጣም መሽቷል። ዮሐዴ ቀጥሉ። እኔ በቃ ኤፋይ ችግር የለው የተቋረጥክብኝ ነው። እኔ ግን የመጨረሻ አንድ ጥያቄ አለ። ከአዳም ጋር ቀጥሉ ነው የጨረስኩ። እኔ ጋር በጣም መሽቷልና አንድ ብቻ ጥያቄ ጠይቄ እንዘጋለን። ኤፍ የመጨረሻ ለእኛም ፍቃድልን ኤፍ አንድ ጥያቄ ብቻ አለ። ህይወት ለእኔ ነው ይሄ ሁሉ ጥያቄ የምትሉት? ይሄ ብቻ ነው። እኔ ሌላ ጥያቄ የለም። ህይወት መካፈል የኃጢአት ስርየት ነው አይደለም? ህይወት መካፈል የክርስቶስን ህይወት መካፈል ነው። ያ የክርስቶስን ህይወት ይካፈላል አንድ ሰው ንስሐ ከገባና ማለት የክርስቶስን ህይወት ንስሐ ከገባ ምልህ ቅድም እንዳልኩ ከጨለማ ወደሚደነቀው ብርሃን ከሞት ወደ ህይወት ሲመጣ የክርስቶስን ህይወት ይካፈላል። ህይወት መካፈል የኃጢአት ስርየት ነው አይደል? ህይወት የኃጢአት ስርየት ነው ስትል ማለት ነው? እየነገርኩህ እኮ ነው። ህይወት መካፈል የምንለው እኛ የክርስቶስን ህይወት አንድ ሰው የሚካፈለው በክርስቶስ ኢየሱስ ሲያምን የክርስቶስን ህይወት ይካፈላል አንድ ሰው። እኔ የጠየኩት ጥያቄ ህይወት መካፈል የኃጢአት ስርየት ነው አይደለም? ህይወት መካፈል የኃጢአት ስርየት ነው አይደለም የምትለኝ? ምን የኃጢአት ስርየት ነው ማለት ነው? ህይወት ሲካፈል ኃጢአቱ ይሰረይለታል እያልከኝ ነው ወይስ ኃጢአቱ ሲሰረይ ህይወቱ ይካፈላል እያልከኝ ነው? ምን እያልከኝ ነው? አልገባኝም። ህይወት ሲካፈል የኃጢአት ስርየት አግኝቷል አይደለም? አላገኘም። ህይወት ሲካፈል የኃጢአት ስርየት አግኝቷል። yes እንዴ ኃጢአቱ ይቅር ያልተባለ ህይወት ይካፈላል እንዴ? ኃጢአቱ ይቅር ስለተባለ ነው ህይወት የተካፈለው። ኃጢአቱ ይቅር የተባለለት ብቻ ነው ኃጢአት ስርየት አይባልም። ማግኘት ነው አይባልም። ኃጢአቱ የተሰረየለት ህይወት ይካፈላል፣ ያልተሰረየለት አይካፈልም። እንደዚህ ነው የሚባለው። ህይወት መካፈሉ የኃጢአት ስርየት ማግኘቱ አይደለም? የክርስቶስን ህይወት የምትካፈለው ንስሐ ከገባህ ነው። ንስሐ ገብተህ ልጅ ስትሆን የክርስቶስን ህይወት ትካፈላለህ። እንዴ ልጁ ያለው ህይወት አለው ይላል አይደለም እንዴ? ልጁ ይኖርሃል መጀመሪያ፣ ከዛ ህይወት ይኖራል። እስክትካፈል ድረስ የኃጢአት ስርየት አግኝተሃል። ህይወትን እስክትካፈል ድረስ ነው። እሱ እኮ ቅጽበታዊ ነው። ለምሳሌ አሁን እየነገርኩህ እኮ ነው። ልጁ ያለው አለ መጽሐፍ ቅዱስ ህይወት አለው አለ። ህይወት ዝም ብሎ ማንም ሰው መንገድ ላይ አያገኝም። ህይወት የሚያገኘው እንዴት ነው? ልጁ ያለው ይላል። ልጁ ይኖርሃል መጀመሪያ። ልክ ልጁ ሲኖርህ ከዛስ ህይወቱ ኖረህ ማለት ነው። ልጁ ህይወቱ በሱ እንዳለ እንደሚል ማለት ነው። ስለዚህ ልክ ስታምን ህይወት ታገኛለህ ማለት ነው። የኢየሱስ ትሆናለህ ማለት ነው። ስለዚህ ሁሉም ነገር ቅደም ተከተላለው ኢን ሴንስ ይሄ አሁን አንተ ያንተ ችግርን የምመለከተው መሰለህ ከህግ ሁሉ ነገር ጋር አንተ አሁን ለምሳሌ የንስሐ ትክክል የኃጢአት ስርየት ከህግ ጋር ነው የምታያይዘው። ከህግ ጋር ብቻ ስለምታያይዘው ይህ ሳክራመንቱ ምናምን ነገር በቃ እንደ እንትን አድርገው የራስ ቲዮሎጂ አለ፣ የራስ ፍሬምወርክ አለ። ያንተን ፍሬምወርክ በእኛ ውስጥ ለማስገባት እየሞከርክ ስለሆነ ለዛ ነው ቲንክ ትንሽ አዳምዬ። እኔ አሁን ጳውሎስ ዮሐንስ ምናምን ስል ቆይቼ አሁን ይሁን ሁሉ ዜሮ ትከትብኛለህ የራስ ያልክ ህግ ኃጢአት ማለት ከህግ መጣስ ጋር ብቻ ነው ያያያዝከው። ገባ? ከእግዚአብሔር መለየትን መሆኑ መታመም መሆኑን ምናምን እነሱን ነገር አለ እንዴ። በጨለማ ያለ ወደሚደነቀው ብርሃን ከሞት ወደ ህይወት ይመጣል። እንደዚህ እያልኩ እየገለጽኩ ኃጢአትን ህግ መጣስ ብቻ አድርገው ነው ያለው። ከእግዚአብሔር መራቅ መሆኑን ረስተኸዋል። ኃጢአት ማለት እንደሱን አይደል እስካሁን ሳወራ የነበረው አዳምዬ፣ ረስተኸዋል። እሱንማ ብታወራ እኮ እሱን ብታወራ ኑሮ ወደ እግዚአብሔር የምንቀርብበት መለኮታዊ ህይወት ተካፋይ የምንሆንበትን ቅዱስ ቁርባንን እንደዚህ ብለህ ባልተከራከርከን ነበር እንዴ። እኔ ቅዱስ ቁርባን የምትሉት እኛ የጌታ እራት የምንለውን ነግሬሃለሁ። እኔ አሁን የጌታ እራት ሲወስድ አንድ ሰው የዘላለም ህይወት ያገኛል ብዬ አላምንም። የጌታ እራት ከዛ በፊት ሆነስትሊ ስፒኪንግ
አዳምዬ ጌታ ኢየሱስን ሆነስትሊ ስፒኪንግ እኔ ቀልድ ነው የሚመስለኝ። አሁን ሰዎች እንደዚህ ሲሉ የምር እንደዚህ አምነውበት ነው የምለው። ምክንያቱም የጌታ እራት ሳገኝ የዘላለም ሕይወት አገኛለሁ የሚለው እንዴ ክርስቲያን ሆነህ ለምሳሌ አንተ ኦርቶዶክስ ነህ፣ ክርስቲያን ሆነህ ጾመ ጸልየ ነጠላህን አድርገህ ቆመህ አስቀድሰህ የሚባለውን ነገር ሁሉ አሜን እያልክ በረከት እየተቀበልክ ሄደህ ልክ ጌታ እራትን ስወስድ ስቀበል የዛኔ ነው እንዴ የዛኔ ነው ክርስቲያን መሆን የዛኔ ነው ኃጢአት የሚሰራው ስትል ሌላ ስለሆነ እኮ ነው። አንተ ያንተ ዘላለም ዲፊኒሽን ቶታሊ ከኛ ጋር የማይገናኝ ነው። የዘላለም ሕይወት ከዛ ክርስቲያን ሳትሆኑ እንደ ቤተክርስቲያን ሲጀመርስ የምትሄደው ለስጋው ደግሞ ሰው ልክ እንዴ ክርስቲያን ሳትሆን ነው ሲጀመር ከቤትህ ጾመህ ጸልየህ ጓደኞችህ ጭፈራ ቤት ሲሄዱ ቤተክርስቲያን ነው የሚሄደው ብለህ ነጠላ አድርገህ ሄደህ በጣም ችግሩ እሱ ነው እኮ። እንደዛ ካልሆነ ካዲያ ለእሱ ነው ለዘላለም ሕይወት ነው አትበለኛ። ለዘላለም ሕይወት ነው አትበለኝ። የዘላለም ሕይወት ስላገኘው ነው እንጂ የምንለው ግጥም አድርገን የዘላለም ሕይወት ነው እሱ ነው እንትን ማይለን እኮ። እስኪ ቆይ አንድ ጊዜ እስኪ የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለውን የዘላለም ሕይወት እስኪ አስረዳ። ኧረ አዳም ልቀቀኝ ዛሬ አሁን ገና ከስራ ምን ማለት ነው ዘላለም? እሺ ከስራ ገና መጨረስ ነው። አንድ ጥያቄ ብቻ አንድ ሰዓት ቢሮ አረፈርኩኝ ታውቃለህ። መውጣት ነበረብኝ። እሺ ቀጥል። እሺ ከአንድ ጥቅስ እንግዲህ ሳክራመንት ላይ ነበርና ስተወሩ የነበሩት ከአንድ ጥቅስ ተነስቼ ከዛ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጥያቄ ፊልጵዎስ ምዕራፍ 4 ቁጥር 3 ላይ እንዲህ የሚል ቃል አለ። አንተም ደግሞ በስራዬ አብረህ የተጠመጥክ እውነተኛ ሆይ ይላል እንድታግዛቸው ለምናለሁ ስሞቻቸው በሕይወት መጽሐፍ ከተጻፉት አለ ከቀለሜንጦስ ያዝልኝ ከቀለሜንጦስ ደግሞ ከኔ ጋር አብረው ከሰሩ ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ብሎ ቀለሜንጦስ ክለመንት ኦፍ ሮም የምንለው ከጳውሎስ ጋር ወንጌል ሲሰብክ እንደነበረ ከሱ ስር እየተማረ እንደሆነ ይናገራል። ይህ አካል ክለመንት ኦፍ ሮም ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ሲፈታ ምን ብሎ ይናገራል? For this has the true prophet testified to it with an oath ይላል። Verily I say to you that unless a man is born again of water ይላል አንድ ሰው ድጋሜ ከውሃ ካልተወለደ በቀር he shall not enter into the kingdom of heaven የእግዚአብሔር መንግስትን አይወርስም አለ። For this the prophet has sworn to us saying አለ ነቢዩም እንዳለው verily I say to you እላችኋለሁ ምን unless ye be regenerated by living water በሕያው በሆነ ውሃ ዳግም ካልተወለዳችሁ በምን into the name of the Father the Son and the Holy Spirit በአብ በወልድ በመንፈስ ቅዱስ ዳግም ካልተወለዳችሁ በምን በውሃ ተጠምቃችሁ you shall not enter the kingdom of heaven ብሎ ይሄ ከጳውሎስ ጋር ወንጌል ሲያገለግል የነበረው አካል ከሕይወት መጽሐፍ ላይ ተጽፏል ብሎ ጳውሎስ የተናገረው አካል ዮሐንስ ወንጌል ምዕራፍ 3 ቁጥር 5 የውሃ ጥምቀት ብሎ ይፈቷል። እናንተ ደግሞ ቃሉ ብላችሁ መፈቱትና ማን ነው ልክ እዚህ ጋር ማለት ነው? አይ ይሄ በሕይወት መጽሐፍ የነበረው አካል ተሳስቷል ክለመንት ኦፍ ሮም ቸርች ፋዘሩ ተሳስቷል ነው የምትሉት? እኛ ልክ ነው የምትሉት ወይስ ደግሞ የኛ አስተሳሰብ ልክ ነው ከዛ ደግሞ እሱ ተሳስቷል ነው የምትሉት? ጥያቄ ሳክራመንት ላይ ኦኬ እሺ። አሁን የሐዋርያቱ ተማሪ የነበሩ ሰዎች በቀጥታ የሚሆኑ ተዋቸውን እነሱ ራሱ ጳውሎስ ሐዋርያው ቅዱስ ጳውሎስ አሁን ተመልሶ ቢመጣና ሮሜ ላይ የጻፍኩት ተሳስተዋል እና እንደዚህ ነው ትክክለኛው ቢለን ሐዋርያው ቅዱስ ጳውሎስ አሁን ቢመጣ ማለት ነው ራሱ እንደዛ ቢለን እሱ ራሱ ሐዋርያው ቅዱስ ጳውሎስ የፍርድን ቃል አውጥቷል ስለ ራሱ ጳውሎስ ማለት ነው። አሁን ጳውሎስ መጥቶ ነው የምልህ ራሱ ተሳስቻለሁ እኔ ቆሮንቶስ ላይ የጻፍኩት ትክክል አይደለም ተሳስቻለሁ ካለ ራሱ ላይ የእርግማን ቃል አውጥቷል ለራሱ ማለት ነው። እሱ ብቻ አይደለም ወደ ነገሩን ከምድርም ወስዶ ወደ ሰማይ ወስዶታል። እኛ ከሰበክንላችሁ ውጪ አለ የተለየ ወንጌል የሚሰብክላችሁ ቢኖር እኛ ብንሆን አለ ራሱን ጨምሮ ማለት ነው የሰማይ መልአክ ቢሆን የተረገመ ይሁን አለ። ስለዚህ ቸርች ፋዘርስም ይሁኑ ማናቸውም ይሁኑ ጳውሎስ ራሱ አሁን ተመልሶ መጥቶ ከጻፈልን እውነት የተለየ እውነት ቢነግረን አንቀበልም። ስለዚህ አሁን እንትናም አለ እንትና አለ የሚለው ነገር እሱ መለኪያ አይደለም። የኛ መለኪያ እስትንፋሰ መለኮት የሆነው የሕያው እግዚአብሔር ቃል ነው።
በእግዚአብሔር ቃል ነው የምንፈትሸው ነገሮችን ሁሉ ማለት ነው። በእግዚአብሔር ቃል ተፈትሸው እውነት ሆኖ ያልተገኙ ነገሮች በሙሉ ትክክል አይደሉም ማለት ነው። እናንተም የቸርች ፋዘርስን የምትፈልጉበት ቦታ ነው የምትቀበሉት፣ እኛም የምንፈልግበት ቦታ ነው የምንቀበለው። የምንፈልገው ማለት እኛ ከመጽሐፍ ቅዱስ ጋር ስሙሙ ሆኖ ካገኘ ነው ማለት ነው። ኦኬ፣ ከመጽሐፍ ቅዱስ ጋር ማይጣላ ሆኖ ካገኘ ነው እንቀበለዋለን። ሁላችሁም እንደምታደርጉት ሁላችሁም መርጣችሁ ነው ይሄኛውን ትክክል አይደለም ይሄኛውን እንትን ስላለው በእንትን ነው የምንቀበለው ብላችሁ ነው የምትቀበሉት። ስለዚህ ቸርች ፋዘርስ አሉት ብለን ዝም ብለን በመጽሐፍ ቅዱስ ፊልተር ሳናደርግ የምንቀበለው ነገር የለም። አንዱ እሱ ነው። ሁለተኛ ደግሞ ይሄ ስራው እንደዚህ ብለዋል ብለህ የምታመጣቸው ሪትን ዶክመንቶች ራሱ ብዙዎቹ ላይ ኮራፕት የሆኑ አሉ ብለን እናምናለን። በጣም ብዙ ስራዎች ማለት ነው፣ ብዙ ጽሁፎች። ምክንያቱም ከዘመናቸው ርቀት አንጻር፣ ከተለያዩ ቋንቋዎች ከመተርጎማቸው አንጻር፣ ከተለያዩ ነገሮች አንጻር በቀጥታ የሰዎቹ መልእክት ሰዎች ጋር እኛ እጅ ጋር በቀጥታ ደርሷል ብለን ሁሉም ባይሆንም ማለት ነው በቀጥታ ደርሷል ብለን አናስብም። እሺ፣ ሌላኛው ሁለተኛው ይሄ ነው። አንደኛው ምክንያት የመጀመሪያው ነገር ያለው ፋለብል ናቸው ብለን ነው የምናምነው። ኢንፋለብል አይደሉም። ስለዚህ በመጽሐፍ ቅዱስ ፈትሸን በርብረን ነው የምንቀበለው እንጂ ዝም ብለን አንቀበልም። ከእንትና ጋር ነበርኩ ብለን አንቀበልም። እንዳለው የነበረው ራሱ ጳውሎስ ካስተማረን፣ ጳውሎስ ያስተማረው እኛ ጋር ዶግማ ነው። ኢየሱስ የተናገረው ዶግማ ነው እኛ ቤት። ጳውሎስ ከተናገረው በእርግጥም ይሆናል፣ ይደረጋል። ካልሆነ ግን ጳውሎስ ሐዋርያቱ ያልተናገ ምክንያቱም በነቢያትና ሐዋርያት መሰረት ላይ ታንጻቸዋል ነው የሚለው። መሰረቱን እነሱን የመሰረቱት የእነሱ እውነት ዘላለማዊ እውነት ነው። ከዛ ውጭ ግን የሆነው ሁሉ ዘላለማዊ እውነት አይደለም፣ ወይም ደግሞ ፋለብል ነው፣ ተሳሳች የመሳሳት እድል ያለው ነው። ስለዚህ ዝም ብለን አንቀበልም። እሱ ሌላው የተጠመቀው ምናምን የምትሉ ነገር እኔ ግን ይሄን ብዬ ልጨርስ። እኔ ላንተ እኛ በቃ በመጽሐፍ ቅዱስ በዚህ ብለን እናስረዳለን ብዙ ጊዜ ስለ ጥምቀትን በተመለከተ ማለት ነው። እናንተ ግን በቃ አይ በዚህ ምክንያት ብላችሁ የምታነሷቸው ሀሳቦች አሉ። ስክሪፕቸራል እንትኖችን ታነሳላችሁ። ዋሬቨር እኛ በአብ በወልድ በመንፈስ ቅዱስ ስም ተጠምቀናል መጽሐፍ እንደሚል። አንተ አሁን ራሱ የጳውሎስ ተማሪ ነው ብለህ ሜንሽን አድርገሃል። ሌላ ጊዜም ዮሐንስ ተማሪ የነበረ ሜንሽን ይደረጋል። የተለያዩ ኤርሊ ቸርች ፋዘርስ ሜንሽን ይደረጋሉ። ኦኬ፣ እነሱ እንዳሉት እኛ አምነን ተጠምቀናል። እሺ፣ እኔ ፔንቴኮስታል ነኝ፣ አምኜ ተጠምቄ ያለሁ። ስለዚህ እንግዲህ አምኖ የተጠመቀ ይድናል ካሉ እኔ ድኛለሁ በእናንተ ቴዎሎጂ ማለት ነው። እኔ ግን አንተን ራሱ መልሼ ልጠይቅሃለሁ፣ አምነህ ነው ወይ የተጠመቀው? አንተ የእነሱ የሚሉትን ተከትለሃል ወይ ነው? እነሱ የሚሉትን አፕላይ አድርገሃል ወይ በህይወት? አምነህ ነው የተጠመቀው? እኔ አምኜ ተጠምቄ ያለሁ። መቼስ እነሱ እምነት ለጥምቀት ለድነት ብሎ ነው የተጠመቀ ሰው ነው አደላሉም አደለ ያሉት። ያመነ የተጠመቀ ብለው ተናግረዋል። ጥምቀት እንደዚህ ያደርጋል ብለው ተናግረዋል። ኦኬ፣ እኛ እኮ በአብ በወልድ በመንፈስ ቅዱስም እንጠመቃለን። ኦብቪየስ የኢየሱስ ትእዛዝ ስለሆነ እኛ ቤት ዶክትሪን ነው እሱ። እናንተ እንደሱ ነው ያደረጋችሁት ወይ? አንተ ሳምነህ ነው ወይ የተጠመቀው ነው ጥያቄውን እኮ። በእንተም ትምህርት እኔ ነኝ ማሟላው፣ በሐዋርያቱም ትምህርት እኔ ነኝ ማሟላው። አሁን እኮ ችግር እኮ የሆነው እሱ እኮ ነው። ጨርሳል መሰለኝ እና የፊ የኔን ጥያቄ አልነካውም። ምንድነው ይሄ ስትሮማን ወይ ደግሞ ሬድ ሄሪንግ ፋላሲ ይባላል። ወይም ሚስ ሪፕሬዘንት አድርገተኛል ወይም ቶፒኩን ሽፍት ለማድረግ ነው ማለት ነው እየትከ ያለው። እኔ እየጠየቅኩ ምንድነው ይህ አካል ክለመንት ኦፍ ሮም ወይም ቀለሜንጦስ ብሎ ፊልጵዎስ ምዕራፍ 4 ላይ እየጠቀሰው ጳውሎስ ወንጌል ከሱ ጋር ሲሰብክ የነበረው በሕይወት መጽሐፍ ስሙ እንደተጻፈ እየተነገረለት ማለት መንግስተ ሰማያትን ወራሽ መሆኑን የተነገረለት አካል ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ለውሃ ጥምቀት ልክ ከማቴዎስ ወንጌል ምዕራፍ 28 ጋር አገናኝቶ ለውሃ ጥምቀት ነው እየፈታው። ስለሆነ አንተ ትቀበሏለህ ወይ ነው። አሁን ጳውሎስ አሁንም መጥቶ ሌላ ነገር ቢያወራ አልቀበለውም፣ ጥምቀት ያድናል ወይም ደግሞ ይህን ጥምቀት ብሎ ቢፈታ አልቀበለውም ስትል ነበር። አሁን እኮ ስለ ኢንተርፕሪቴሽን ነው እያወራን ያለ ነው እንጂ ስለ ጥቅስ አይደለም። ጥቅስ አለ፣ እኔም አንተም አልተስማማንም። ስለሆነ እያወራን ያለ ነው ስለ ኢንተርፕሪቴሽን ነው። ስለሆነ አሁን መቀበል ያለብን ለጳውሎስ ቅርብ የሆነ ከሱ እግር ስር የተማረውን አካል ነው ወይስ ደግሞ ጴንጤኮስታልን ነው? ጴንጤኮስታልን። ለምን እስከ 15ኛ ሴንቸሪ እስከ ሉተር ድረስ አንድም ሰው እንደ እምነት ጥምቀት አያድንም ብሎ እየተናገረ የለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 5ንም ጭምር ለውሃ ጥምቀት አይደለም ብሎ የፈታ የለም። ስለሆነ እስከ 15ኛ ሴንቸሪ ድረስ ቤተክርስቲያን ተሳስታ ጥምቀት ላይ ጥምቀት ያድናል ብላ
ባፕቲዝም ለሳልቬሽን ነው ብላ አስተምራ ከዛ የሆነ ጊዜ ደግሞ አይ ስህተት ነው ብሎ አንድ አካል መጥቶ አረማቸው ማለት ነው። 15 ሴንቸሪ ሙሉ ተሳስታ ቤተክርስቲያን አያ ስለሆነ ብቻ የመለስከው ነገር አይ ዶንት ኖ ለኔ መልስ ነው ብዬ ልቀበለው አልችልም። ማንኛውም ከላይም ከታችም ያለው ያጠግባል ብዬ አላስብም። የመለስኩት መልስ ከመመለሴም በፊትም ችግር የለውም። እኔ ኦፒኒየን ካስቀመጥክ ችግር የለውም እንደዛ ብለህ ማለት ነው። አሁን ለምሳሌ እስከዚህ ዘመን ድረስ ቤተክርስቲያን እንደዚህ ብላ ካመነች እንደዚህ ካለች ምናምን ቤተክርስቲያን የት ነው የምትጀምረው እንዴ? ቤተክርስቲያን ስትጀምሩ ለምን ከመጀመሪያ ከባለ 50 አትጀምሩም? በ30ኛው መካከል ላይ ምናምን ነው መጀመሪያ ያለባችሁ እና ኤፌሶን ወደ አለችው ቤተክርስቲያን ወደ ቆሮንቶስ ወዳለው ቤተክርስቲያን ምናምን እነዛ ሁሉ ቤተክርስቲያናት አብያተ ክርስቲያናት እኮ ናቸው። ከነሱ ጀምሩ። ስትጀምሩ ቤተክርስቲያን ስትጀምሩ መጽሐፍ ቅዱስ ላይ አለ ነው። ብዙ ጊዜ አሁንም ስለ ልሳን ሲነገር ልሳን እንደዚህ ነበር አሱዛ ስትሬት መጣ እስከዛ በፊት አልነበረም ይባላል። ተመሳሳይ አሁን እንዳልከው ማለት ነው። እኔ ምን አገባኝ ለምን 2026 ላይ ኦክስፎርድ ስትሬት ለንደን አይናገሩም? እኔ ምን አገባኝ? መጽሐፍ ቅዱስ ካለው መጽሐፍ ቅዱስ ላይ ያለው አስተምሮ አዳም የልጨርስ እኮ ምን እንደው ተቃለ አስተምሩ አልተግባባም። ስላልተግባባህ እኮ ነው ፈርስት ሴንቸሪ ትሄዳለህ። ካልተግባባ ደግሞ ሰከንድ ሴንቸሪ ተርድ ሴንቸሪ የምትሄደው አይደል? እሺ አንዴ ይልኳል ለምን እኮ ሳትስማማ ሲቀር እኮ እሺ እዛ ጋር ያልተስማማኸው አንተ ነህ እንጂ መጽሐፉ አይደለም። እኛና መንፈስ ቅዱስ ተስማምተናል። ችግር የለውም። አንተ እንደ ራስህ ተረጎምከው። ከዛው ደግሞ እኛ ደግሞ መጀመሪያ እኔ ለራሴ ለምን የሚለውን እናያለን። አባቶች እንዴት ተረዱት ብለን እናያለን። መጽሐፍ ቅዱስን አነበብክና አንተ እንደ ራስህ ወሰድከው። አይ የመጀመሪያ ክርስቲያኖች እንዴት ብለው ተረዱት ብለን ፈርስት ሴንቸሪ እንሄዳለን፣ ሰከንድ ሴንቸሪ እንሄዳለን፣ ተርድ ሴንቸሪ ከኛ በፊት የነበሩት ክርስቲያኖችን እናያለን። አሁን አንተ እያረክ ያለው አዚፍ ልክ እናንተ አሁን ፈርስት ሴንቸሪ ሰከንድ ሴንቸሪ ትላላችሁ እና አሁን ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ የሌለ እናንተ አሁን በቤተክርስቲያናችሁ የምታደርጉትን ነገር ባቀርብ ደግሞ እናንተ በቃ ይሄንማ አንቀበለውም ትሉኛላችሁ። ላቅርብ እኔ አሁን እናንተ ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ የሌለ ፈጽሞ እኛ ቤተክርስቲያን ፈርስት ሴንቸሪ ያለ ነበርና ክለመንት ኦፍ ሮም ፈርስት ሴንቸሪ ላይ ያለ ጥምቀት ለድህነት ነው ለዳግም ውልደት ነው ብሎ የተናገረው አካል ፈርስት ሴንቸሪ ማለት በሐዋርያት ዘመን ያለ አካል ነው። ስለሆነ የሐዋርያትን አስተምሮ የያዘ አካል ነው ማለት እንችላለን ማለት ነው። ስለሆነ እኔ ደግሞ በፈርስትና ሰከንድ ሴንቸሪ የሌለ እናንተ አሁን የምታደርጉት በቤተክርስቲያናችሁ አለ አልኳችሁ በአምልኮ ስርዓታችሁ ስር እና እሱን እንዴት ታየዋለህ? ይሄ ዩቱ ፋላሲን በአጠቃላይ እኮ ለምሳሌ አሁን ፕሮቴስታንቱ አንዱ እኔ እኮ ፋላሲ ናታን ፋላሲ በፋላሲ አድርገህ አምስቱ ሶሎች መጽሐፍ ቅዱስ ላይ የለም። የትኛውም አባት እኮ ይቅርታ አዳም አይ ቲንክ አይ እንትን ፋላሲ ምለው እስካሁን እያወራ የነበረው ፋላሲ ስለሆነ ነው። አሁን በእናንተም አለ ስትል እኛ ጋር መኖሩ ያንተን ልክ አያደርገውም። ስለሆነ እኛ ላይ ያለ የምትለውን አይ ሰም አፕሮች ነው አፕላይ የሚሆነው እንዴ አባይት ሚዛን በእግዚአብሔር ፊት አጸያፊ ነው። ሚዛናችን መዝጋት አለብኝ። ይቅርታ አረፈደብኝ ነው እናትዬ፣ እንደሱ አይደለም። ሚዛናችን ትክክል ነው መሆን ያለበት፣ ለኔም ለአንተም ትክክል መሆን አለበት። አንደኛው ሁለተኛው ክፍለ ዘመን ስትል የምትቀበል እኮ ነው የሚመስለው ሁሉ። መዝጋት አለብኝ። ይቅርታ አረፈደብኝ። ይቅርታ አድርገልኛችን ብቻ ልናገርና ንስሐ መግባትን በጣም በተሳሳተ መንገድ ሲነገር ነበር። ወረደ በልብ ብታምን በአፍ ብትመሰክር የሚለውን ንስሐ አለ። ንስሐ ማለት እኮ መመለስ ነው፣ መጸጸት ነው። በልቡ ያመነውን ነገር ተጸጽቶ ነው ማለት ነው። ስለወጣ በቃ ሌላ ጊዜ እንቀጥላለን። ሀሳባችሁን መጠቅለል የምፈልጉ ካላችሁ ጠቅልሉ። ሀሳብ መጠቅለል እኔ የሆነ ነገር ልበልና ከዛ ኦኬ እሺ። አሁን እያነሳኝ ያለ ነው የሆነ ከሐዋርያት እግር ስር ያልተማሩ ቸርች ፋዘሮች ምናምን ሲሆን በሕይወት መጽሐፍ ስር ተጽፏል ብሎ እየተነገረለት ጳውሎስ እየመሰከረለት ከእሱ ጋር ወንጌል እየሰበከ ያለን አካል ነው። ስለሆነ የአካል ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሪጀነሬሽን ሲያወራ ከወተር ባፕቲዝም ጋር ሊቪንግ ወተር ብሎ የፈታው ሕያው የሆነ ውሃ ማለት ነው። ይሄ ምሳሌያዊ ልክ እነሱ ቃሉ ነው ምናምን እንዳይሉ ራሱ ዘግቶታል። ሊቪንግ ወተር ማለት ነው ሕያው የሆነ ውሃ በቃ ምድር ላይ ያለ ውሃ በሱ በአብ ወልድ በመንፈስ ቅዱስ ስም ስትጠመቁ ነው ምን ሪጀነሬት ዳግም የምትወለዱት ብሎ
ይናገራል ማለት ነው። ክለመንት ኦፍ ሮም ስለሆነ ከጳውሎስ እግር ስር ቁጭ ብሎ የተማረውን እንደዛውም ተምሮ ደግሞ ኮመንተሪ ያስቀመጠውን ነው የምንቀበለው ወይስ ደግሞ ከ15ኛ ሴንቸሪ ኢቭን ሉተርም ጥምቀት ባፕቲዝም ሴቭስ ብሎ ማለት ጥምቀት ለድህነት ብሎ ያምን ነበረ? ከ15ኛ ሴንቸሪ በኋላ የመጣ አስተምሮ ምን ጥምቀት አያድንም የሚል አስተምሮ መጥቶ ቤተክርስቲያን ከአንደኛ ሴንቸሪ ማለት ከሐዋርያት ጊዜ ጀምሮ ካለችው ቤተክርስቲያን እስከ 15ኛ ሴንቸሪ ተሳስታ ጥምቀት ያድናል ብላ 1500 ዓመታት ሙሉ አስተምራ ከዛ ደግሞ አንድ አካል መጥቶ አይ ጥምቀት አያድንም ብሎ ስለተናገረ እሱን ልክ አያደርገውም። አይ ጥምቀት አያድንም ከአንድ እስከ 15 ሴንቸሪ የነበረችው ቤተክርስቲያን ተሳስታለች የምትሉ ከሆነ መንፈስ ቅዱስ ስራውን አቁሞ ከዛ ደግሞ 15ኛ ሴንቸሪ ከሆነ አካል ሰውዬ ጋር ጀመረ ማለት ስራውን አዲስ ቤተክርስቲያን መሰረተ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ላይ እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ሲል ክርስቶስ ከሐዋርያቱ ጋር እያለ አይደለም። ሐዋርያት ይሞታሉ እስከ ዓለም ፍጻሜ የሉም። ከቤተክርስቲያን ጋር እሆናለሁ እያለ ነው። ስለሆነ ይህ ቃሉ ፈርሷል ማለት ነው ለ1500 ዓመታት ሙሉ በእነሱ ፐርስፔክቲቭ ስናይ ማለት ነው። እና ምንድነው ጥምቀት እንደሚያድን ሁሉም ቸርች ፋዘሮች የሚያምኑ ናቸው። ሉተርም የሚያምን ነው። መካነ ኢየሱስም የሚያምኑ ናቸው። ስለሆነ አሁን ይሄ ጴንጤኮስታል እንደዛም ደግሞ አሉ አንዳንድ ሪፎርመሮች እነሱ ጥምቀት አያድኑም ስላለ የ1500 ዓመታት ሙሉ ፎልስ አያደርገውም ማለት ነው። ግን እኛ እያወራን የነበረው ከኤፊ ጋር ስለ ኢንተርፕሪቴሽን ነው። ማጠር አለበት። ይቅርታ። ለማንኛውም ጨርሻለሁ። አውቃለሁ ውጭ ነህና መስቶ ባላንተ የዋዲ የምትለው ነገር ካለ ሀሳብህን ጠቅልል። እሺ አዳምሻ በጣም ቆየ። እኔ እንኳን በጣም ብዙ የምለው ነበረ እውነት ለመናገር ማለት ነው። ሲናገራቸው ከነበሩ ከመጀመሪያ ከአማን ጀምሮ ሲያወራቸው የነበሩ ሀሳቦች እንዳለ ብትሰሟቸው በጣም የሚያስቁ ነገሮች ናቸው። ትክክል። ይሄ ልባቸው ተነካ፣ ንስሐ ግቡ፣ የኃጢአት ይቅርታም ታገኙ ዘንድ በኢየሱስ ክርስቶስም ተጠመቁ የሚሉትን ሁሉም እምነት ናቸው ሲል ነበር። እምነት ከሆነ ሪደንደንሲ እየተጠቀመ ነው ማለት ነው። ቅዱስ ሉቃስ ዝም ብለው ነበረ የቃላቶች ድርደራ የተጠቀመው እንጂ ምንም መደጋገም አያስፈልገውም ነበረ። ልባቸውም ተነካ ማለት ንስሐ ግቡ ማለት የኃጢአት ይቅርታ እንድታገኙ በኢየሱስ ክርስቶስም ተጠመቁ ማለት ሁሉም ተመሳሳይ ከሆነ ዝም ብሎ ቃላቶች መደጋገም ነበረ ማለት ነው። ግን አይደለም። አዲሱ መደበኛ ትርጉም ራሱ ሲናገር ልባቸው ተነካ ማለት አመኑ ማለት ነው። በቃ አለቀ እኮ። ልባቸው ተነካ ሌላ ምን ሊሆን ይችላል? በእንትን ይመኑ አላቅም ሲል ነበረ ኤፍሬም። ግን ከባድ ነው። የራሳቸው አዲሱ መደበኛ ትርጉም እንደዛ ነው፣ አመኑ ማለት ነው ብሎ ይናገራል። ከዛ ንስሐ ገቡ፣ የኃጢአት ይቅርታ ለማግኘት ደግሞ ተጠመቁ የሚለው ያው በዛን ሰዓት ጥምቀት ከእምነት የማይነጠል ስለነበረ ለድህነት ብለው ያጠምቁ ነበረ ብለው አዲስ መደበኛ ትርጉም ይፈታል። ከዛ አንጻር የሚታይ ነው። አሁን ያነሳው ሀሳብ ግን ስለ ጥምቀት የተነሳው ሀሳብ ሐዋርያ ቅዱስ ጳውሎስ ከኛ የሚለይ ወንጌል የሚሰብክ ቢኖር የተረገመ ይሁን ብለዋል። ስለዚህ ራሱ ተመልሶ ቢመጣ አልቀበለውም አይነት ነገር ነው ማለት ነው። መጀመሪያ የተለየ ወንጌል ነው ያለው ሰው። ጥምቀት ለዘላለም ሕይወት ነው የሚለው የተለየ ወንጌል አይደለም። ባይዘው ክርስቶስ ያስተማረው ትምህርት ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ያለው ነው። እሱን እናንተ እንደፈለጋችሁ ውሃ እያለ ውሃ አይደለም ብላችሁ እንድትፈቱ የፈቀደላችሁ ማን ነው? ምክንያቱም የተለየ ወንጌል ይዛችሁ የመጣችሁት እናንተ ናችሁ። በ1500 ዘመን የማይታወቅ ስነ አፈታት ይዛችሁ የመጣችሁት እናንተ ናችሁ። ኦኬ። እነ ቅዱስ ቀለሜንጦስ፣ እነ ቅዱስ አግናጤዎስ፣ ሁሉም እነ ፖሊካርፕ የሚጠቀሙት ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ለጥምቀት ብለው ነው። ክርስቶስ ደግሞ ሰው ከውሃና ከመንፈስ ካልተወለደ የዘላለም ሕይወት የለውም ማለት ሰው ከዘላለም ሕይወት ጋር የሚገናኝ እንደሆነ ክርስቶስ ራሱ የተናገረው ነው። ሐዋርያው ቅዱስ ጳውሎስ ራሱ ቲቶ ምዕራፍ 3 ከቁጥር 5 ላይ በውሃ መታጠብና በመንፈስ ቅዱስ መታደስ አዳነን ነው የሚለው። ስለዚህ ይሄ የመጽሐፍ ቅዱስ እውነት ነው። ይሄንን መረዳት 1500 ዘመን የነበሩ አባቶች በሙሉ
ተሳስተዋል ካልክ እንዴ ቤተ ክርስቲያን ጠፍታለች ቅድም ዮኒ ሲለው እንደነበረ ማለት ቤተ ክርስቲያን ቶታሊ ጠፍታ ነበረ ከ1500 ዘመን በኋላ በዝዊንግሊ ተነሳች አይነት ነገር ነው ማለት ነው። ይሄ በጣም ትልቅ ብላስፈሚ ነው። ከዛ አንፃር ነበረ ለመጠየቅ ያሰብኩት። አዳሚሻ በጣም ይቅርታ፣ በጣም ቆይታል መሰለኝ። ሰላም ደር፣ ሰላም ዋሉ። ሰላም ደር። ሁላችሁንም በጣም ነው የምናመሰግነው። ይቅርታ ትንሽ ስለረፈደ ነውና እግዚአብሔር ይስጥልን። አንዳንዱ ሰዎች ግን የምትሳደቡ ፕሊስ አትሳደቡ። እኔንም እየሰደቡኝ ነበረ እና ፕሊስ አትሳደቡ። ሁሉንም ሰው በአጠቃላይ እኔንም ጨምሮ ምንም እንትን የለንም እና ያው እዚህ እየተማማርን ያለ ነው። መሳደብ ጥሩ አለ። ሰላም ደሩ። ሰላም ነው።